ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያዊው የአይኤምኤፍ የአፍሪካ ዲፓርትመንት ዳይሬክተር በመሆን ላለፉት 10 ዓመታት ያገለገሉትን ኢትዮጵያዊው አበበ አምሮ ስላሴ እንዲተኩ የታጩት አመራር ታወቁ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ትላንት እንዳስታወቁት የገንዘብ ተቋሙ የአፍሪካ ቀጠና ኃላፊ በነበሩት አቶ አበበ አምሮ ስላሴ ምትክ ሞሪታኒያዊውን ዘይን ዘይዳኔ እንዲሾሙ ማጨታቸውን አስታውቀዋል። ዘይን ዘይዳኔ የአፍሪካ ዲፓርትመንት ዳይሬክተር አድርጌ የመሾን ፍላጎት እንዳለኝ ለስራ አስፈጻሚ ቦርዱ አሳውቄያለሁ ሲሉ የዓለም አቀፉ የገንዘብ ድርጅት ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ በትላንትናው ዕለት ባወጡት መግለጫ ተናግረዋል። ዘይን ዘይዳኔ ከሳህራ በታች ለሚገኙ የአፍሪካ ሀገራት ጥልቅ የሆነ ተቋማዊ ዕውቀት ያመጣሉ፣ ጠንካራ የፖሊሲ የመቅረጽ ልምዳቸውንና የፖሊሲ ምክረ ሀሳቦችን ማበርከት እንደሚችሉ ዋና ዳይሬክተሯ ተናግረዋል። የሞሪታኒያ ተወላጅ የሆኑት ሚስተር ዘይን ዘይዳኔ ከሁለት አስርት ዓመታት በላይ በማክሮ ኢኮኖሚ ፖሊሲ አውጭነትና በዓለም አቀፍ የኢኮኖሚ ትብብር ልምድ ያላቸው ሲሆኑ በአሁኑ ጊዜ የአይኤምኤፍ የመካከለኛው ምስራቅና መካከለኛው እስያ ዲፓርትመንት ምክትል ዳይሬክተር ሆነው እያገለገሉ ይገኛሉ። የዓለም አቀፉ የገንዘብ ድርጅት የአፍሪካ ዲፓርትመንት ዳይሬክተር ሆነው እያገለገሉ የሚገኙት አቶ አበበ አምሮ ስላሴ እንደ አውሮፓውያኑ አቆጣጠር ከመጪው ግንቦት 1 2026 ጀምሮ ጡረታ እንደሚወጡ ክሪስታሊና ጆርጂየቫ ገልጸዋል። አክለውም ከ2016 ጀምሮ የአይኤምኤፍ የአፍሪካ ዳይሬክተር ሆነው ያገለገሉት አበበ አምሮ ስላሴ የአፍሪካ ዲፓርትመንትን በጥልቅ ለውጥና ፈተና ውስጥ መርተዋል ብለዋል። አቶ አበበ በስልጣን ዘመናቸው ከሳህራ በታች ባሉ 45 የአፍሪካ ሀገሮች ውስጥ በተለይም በታሪካዊው የኮቪድ-19 ወረርሽኝ አስቸጋሪ ወቅትና ከዛም በኋላ የተከሰተውን ከፍተኛ የዋጋ ግሽበት እንዲወጡ እንዲሁም ዓለም አቀፍ የንግድ ፖሊሲዎችና ዋና ዋና ለውጦችን በተመለከቱ ጉዳዮች ዙሪያ የአፍሪካ አህጉር ፍላጎቶችን በማራመድ የፈንዱ ሚና እንዲጠናከር አድርገዋል በማለት አመስግነዋቸዋል። በአይኤምኤፍ የስራ ባልደረቦቻቸው ዘንድ አቤ በመባል የሚታወቁት አቶ አበበ አምሮ ስላሴ የገንዘብ ተቋሙ የአፍሪካ ዳይሬክተር በመሆን እንደ አውሮፓውያኑ አቆጣጠር ከ2016 ጀምሮ ለ10 ዓመታት ያገለገሉ ሲሆን የገንዘብ ተቋሙን የተቀላቀሉት ግን እንደ አውሮፓውያኑ አቆጣጠር በ1994 ሲሆን በአጠቃላይ 32 ዓመታትን በተለያዩ ኃላፊነቶች አገልግለዋል። ከነዚህ መካከል በፖርቹጋል፣ በደቡብ አፍሪካና ኡጋንዳ የአይኤምኤፍ ኃላፊ በመሆን ያገለገሉ ሲሆን በተጨማሪም በቱርክ፣ በታይላንድ፣ በሮማኒያና በኤስቶኒያ በነበሩ የአይኤምኤፍ ፕሮግራሞች ላይ አስተዋጽኦ ያበረከቱና በፖሊሲ በአሰራር ግምገማና በኢኮኖሚ ምርምር ላይ መስራታቸውን የገንዘብ ተቋሙ መረጃ ያመለክታል። የትግራይ የፖለቲካ ፓርቲዎች መድረክ በአዲስ አበባ መካሄድ የጀመረውን የምክክር ሂደት ተቃወመ። ህወሓትና ሌሎች 3 ተቃዋሚ በትግራይ ክልል የሚንቀሳቀሱ ፍቃድ ያላቸውና የሌላቸውን ፓርቲዎች ያካተተው ህወሓት እንዲሁም በአቶ ኪዳነ አመነ የሚመራው ባይቶና፣ አክሱማውያን ዋዕላና አሲምባ ዲሞክራሲያዊ ፓርቲ የተሰኙትን ተቃዋሚ የፖለቲካ ፓርቲዎችን በአባልነት የያዘውና ከጥቂት ሳምንታት በፊት የተመሰረተው የትግራይ የፖለቲካ ፓርቲዎች መድረክ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ በማድረግ ዘላቂ ሰላምን ከመፍጠር ይልቅ ትግራይ መከረች በማለት የህዝብ ውክልና የሌላቸውን አካላት አሰባስቦ የስልጣን ፍላጎቱን ለማርካት እየሰራ ነው በማለት ከሷል። ማንኛውም ህዝባዊ ውይይት በግልጽነት በቅንነትና በሁሉም ባለድርሻ አካላት ተሳትፎ ላይ ካልተመሰረተ ለስርዓቱ ማሟያ ከመሆን ባለፈ ስኬታማ ሊሆን እንደማይችል የገለጸው መድረኩ ትግራይ ከፌዴሬሽኑ በፖለቲካም ሆነ በኢኮኖሚ ተገልላ ባለችበትና ህዝቡ በመንግስት ሰራዊት ተከቦ ባለበት ሁኔታ በአዲስ አበባ ቅንጡ ሆቴል ውስጥ ትግራይ እየመከረች ነው ማለት ህዝብን መናቅ ነው በማለት ኮንኗል። ክልሉን ከኢትዮጵያ መንግስት ጋር የሚያገናኘው የፕሪቶሪያው ስምምነት ብቻ በመሆኑ ቅድሚያ ሊሰጠው የሚገባው የዚሁ ስምምነት ተፈጻሚነት እንጂ ለይስሙላ የሚደረግ የምክክር ሂደት አይደለም ሲልም ነው የገለጸው። የክልሉ ግዛቶች በኃይል በተያዙበት ከ1 ሚሊዮን በላይ ህዝብ ተፈናቅሎና በመቶ ሺዎች የሚቆጠሩ ወገኖች በሌሎች ክልሉን በኃይል የያዙ ኃይሎች ስር ባሉበት ወቅት ትርጉም ያለው ውይይት ሊደረግ አይችልም ብለዋል። በመሆኑም በአዲስ አበባ መካሄድ የጀመረውን የምክክር ሂደት በጽኑ እንደሚቃወምና እንደማይቀበለው አስታውቋል። መድረኩ አክሎም በአሁኑ ወቅት በትግራይ ቅድሚያ ሊሰጣቸው የሚገቡ ጥያቄዎች የግዛት አንድነትን ማረጋገጥ፣ ተፈናቃዮችን በክብር መመለስ፣ በወራሪ ኃይሎች ስር ያሉ አካባቢዎችን ነፃ ማውጣትና የተጣለውን የኢኮኖሚ ከበባ ያለምንም ቅድመ ሁኔታ ማንሳት መሆናቸውን ገልጿል። የኢትዮጵያ መንግስትና የምክክር ኮሚሽኑ ከመሰል ድርጊት በመራቅ
የህዝቡን ትክክለኛ ጥያቄዎች በመመለስ ሀገሪቱ ከገባችበት ቀውስ እንድትወጣ ኃላፊነታቸውን እንዲወጡም በመግለጫው ጥሪ አቅርቧል። የብሔራዊ ምክክር ኮሚሽን በአዲስ አበባ ያካሄደው የመጀመሪያ ዙር የትግራይ ክልል የአጀንዳ ማሰባሰብ መርሃ ግብር ትላንት መጋቢት 25 ቀን 2018 ዓ.ም መጠናቀቁን ተከትሎ ለጋዜጠኞች መግለጫ ሰጥቶ ነበር። በመግለጫው ምክክሩን በትግራይ ክልል ለማካሄድና አጀንዳዎችን ለማሰባሰብ ጥረት ቢያደርግም ከክልሉ ጊዜያዊ አስተዳደር በኩል ግልጽ ምላሽ ባለመገኘቱና ምቹ ሁኔታ ባለመፈጠሩ ስራው መስተጓጎሉን እንዲሁም በክልሉ ያለውን ተጨባጭ ሁኔታና የገጠሙትን ተግዳሮቶች ይፋ ማድረጉ ይታወሳል። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። ማህበሩ ይህን ያስታወቀው ኢትዮጵያ ከሚያዝያ 15 እስከ 18 ቀን 2018 ዓ.ም የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽን የምታስተናግድ መሆኑን አስመልክቶ በተሰጠ መግለጫ ነው። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉን በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ ገለጻ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉም አስታውቀዋል። ማህበሩ ከተመሰረተ የአንድ ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዳይጭበረበርና ዘርፉ በህግ እንዲመራ የማድረግ ስራ እየሰራ የሚገኝ መሆኑን አስታውቀዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፍቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት የቦርዱ ሰብሳቢ ችግር ተፈጥሮ ከተገኘም ፍቃዱ የሚነጠቅበትና የሚጠየቅበት ስርዓትም ተበጅቷል ብለዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ስራ አስኪያጅ ኢንጂነር ቶማስ ግርማይ እንደተናገሩት የኢትዮጵያ ሪል ስቴት ዘርፍ ባለፉት 25 ዓመታት የህግ ማዕቀፍ ያልተዘጋጀለት በመሆኑ በበርካታ ተግዳሮቶች ውስጥ እንዲያልፍ ሆኗል። በተለይም በቤት አልሚዎችና ቤት ፈላጊዎች መካከል መተማመን መጥፋቱ ተግዳሮት ከሆኑት መካከል በቀዳሚነት የሚጠቀስ መሆኑን ይህም ማህበረሰብ ለሪል ስቴት አልሚዎች ያለው አመለካከት እንዲለወጥና እምነቱ እንዲሸረሸር አድርጎታል ብለዋል። በቤት አልሚዎችና ገዢዎች መካከል ለዓመታት ሲንከባለል የመጣውን ችግር ለመፍታት ማህበሩ ጥረት በማድረግ ላይ ነው ሲሉም ጠቁመዋል። ማህበሩ ከአዲስ አበባ ንግድ ምክር ቤት ጋር ስምምነት በመፈጸም በውላቸው መሰረት ቤት ማግኘት ያልቻሉ የ30 ግለሰቦች ጥያቄ ምላሽ እንዲያገኝ እየሰራ እንደሚገኝና በቅርቡ መፍትሄ ያገኛሉ የሚል እምነት ያላቸው መሆኑንም አስታውቀዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሞን ሪል ስቴት በአየር ጤና አደባባይ በካሬ ከ54530 ብር እስከ 77900 እስከ 10 ዓመት የሚከፍሉትን 50% ያለምንም ወለድ የባንክ ብድር የተመቻቸለት ዛሬውኑ እስከ 4 ሚሊዮን ብር የሚያተርፉበት ባለ 1 መኝታ ሙሉ ክፍያ 5,620,000 ብር፣ ባለ 2 መኝታ ሙሉ ክፍያ 6,846,000 ብር፣ ባለ 3 መኝታ ሙሉ ክፍያ 8,121,000 ብር። ለበለጠ መረጃ በ0969248080 ይደውሉ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ